ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ የማሰብ የማስታወስ ብቃታችሁን የሚጨምሩ ምግቦችን ነው የምነግራችሁ። በነገራችሁ ላይ እነዚህ አሁን የምነግራችሁን ምግቦች ከአመጋገባችሁ ስር እያካተታችሁ ብትወስዱ እጅግ በጣም ከስነ አእምሮ ጋር በተያያዘ ትልቅ ጠቀሜታ ታገኛላችሁ። ይሄ ማሰብ የማስታወስ የማገናዘብ አቅማችሁ በከፍተኛ ሁኔታ እየጨመረ ይሄዳል። በተለይ ደግሞ እድሜ ከመጨመር ጋር ተያይዘው የሚመጡ አልዛይመር የመርሳት ችግርን እንደዚሁም እድሜ ሲጨምር በተለያየ ነገር ከፍተኛ ጭንቀት ውስጥ ስትገቡ እንደዚህ አይነት መርሳት፣ ሀሳብ ትኩረትን አለመሰብሰብ እንደዚህ አይነት ነገሮች እንዳይፈጠሩ በከፍተኛ ሁኔታ ይከላከላል። ስለዚህ የማሰብ የማስታወስ የማገናዘብ ብቃታችንን የሚጨምሩ ምግቦች ምንድን ናቸው? እንዴት ብንጠቀመው ነው ጥቅሞቹን ማግኘት የምንችለው? የሚሉትን ነገሮች ሁሉ አያይዘን እናያለን ማለት ነው። አብራችሁን ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያረጋችሁ የደወል ምልክቷንም እየተጫናችሁ ቤተሰብ ሁኑ። ይህን መረጃም ላይክ ሼር አድርጋችሁ ደግሞ ሌሎችም ጋር እንዲደርስ እንዲማሩበት እንድታደርጉ በክብር እየጠየኩ በቀጥታ ወደ ሀሳባችን እንግባ። በመጀመሪያ የምናየው እርድ ነው። በነገራችን ላይ እርድ በጣም ከበርካታ የሰውነት ክፍሎች ጋር ተያይዞ አስደናቂ ጠቀሜታ አለው። ለምሳሌ ለቆዳችን ወዝ ጤንነት እና ለቆዳ ውበት እርድ ይጠቅማል። ለዓይናችን ጤንነት ይጠቅማል። ለልብ ጤንነት ይጠቅማል። ከዛ ባለፈ አሁን ስለምናወራው ደግሞ ከአይምሮ ጤና ጋር ተያይዞ እርድ ትልቅ ጠቀሜታ አለው። ምክንያቱም በዚህ በእርድ ውስጥ የምናገኘው ከርኩዊን የተባለ የንጥረ ነገር አይነት አለ። ይሄ ከርኩዊን በተለይ የአይምሮ ሴሎቻችን ጤናማና ንቁ እንዲሆኑ የማድረግ አቅሙ እጅግ በጣም ከፍተኛ ነው። አንደኛ የማስታወስ ብቃታችንን ይጨምራል። ሁለተኛ አልዛይመር ህመምን በከፍተኛ ሁኔታ ይከላከላል። ከዛ ባለፈ ከዚህ ከሙድ ጋርም ተያይዞ ትልቅ አቅም አለው። ለምሳሌ ይሄ ድብርት፣ ድባቴ፣ ጭንቀት እንደዚህ አይነት ነገሩ ስትገቡ እርድ ብትጠቀሙ ከዚህ ሙድ መውጣት ትችላላችሁ። እንደውም ህንድ ሀገር በጣም የታወቀ ነው። ለምሳሌ እርድን ከወተት ጋር አፍልተው መጠቀም ይሄ በተለይ ጭንቀት ድብርት ውስጥ ሲገቡ እንደዚህ አይነት ነገሮችን ይጠቀማሉ። ስለዚህ በተለይ ከሙድ ጋር ተያይዞ እርድን በወተት ብትጠጡ እጅግ በጣም ከፍተኛ ለውጥ ታዩበታላችሁ። እርድ ለአይምሮ በጣም አስፈላጊ ነው። ሁለተኛው አሳ ነው የምንመለከተው። እንደሚታወቀው አሳ በኦሜጋ 3 ፋቲ አሲድ የበለጸገ ነው። እንደዚሁም ደግሞ በነገራችን ላይ 60% የአይምሮአችን ክፍል ከስብ ነው የተዘጋጀው። ከስብ የተሰራ የአይምሮአችን ክፍል በተለይ ኦሜጋ 3ን በከፍተኛ ሁኔታ ይፈልጋል። ይሄን ደግሞ በቀጥታ ከአሳ ማግኘት ትችላላችሁ። ኦሜጋ 3 አሳ ውስጥ ብቻ ሳይሆን አኩሪ አተር ውስጥ ማግኘት ትችላላችሁ። ተልባ ውስጥ ማግኘት ትችላላችሁ። እንደዚህ አይነት እህሎች ውስጥም ይሄ ኦሜጋ 3 ይገኛል። ነገር ግን አሳ ብትጠቀሙ ከአይምሮ ጋር ተያይዞ በጣም ትልቅ ጠቀሜታን ታገኙበታላችሁ። ሌላው ቤሪስ ወይንም እንጆሪ ነው። እንግዲህ እንጆሪ በተለይ ዋነኛው ጠቀሜታ ምንድነው? የአንጎል ሴሎች በጣም ፈጣን እንዲሆኑ የማድረግ አቅም አለው። አሁን አዘውትራችሁ እንጆሪ ብትመገቡ ይሄ ማስታወስ ላይ ማሰብ ላይ አዳዲስ ነገሮች የመፍጠር ብቃታችሁ በጣም ፈጣን ይሆናል። ንቁ ትሆናላችሁ። ለአዳዲስ ነገር ዝግጁ ትሆናላችሁና እንጆሪ በተለይ ከአንጎል ፍጥነት ጋር ተያይዞ ትልቅ እገዛን ያደርግላችኋል። አራተኛ የምንመለከተው ቡና ነው። እንደሚታወቀው በተለይ ቡና በውስጡ ከፍተኛ ካፌን እንዳለው ይታወቃል። ይሄ የማነቃቃት አቅም እንዳለውም አብዛኞቻችሁ ታውቃላችሁ። ቡና ሰውነት የተጫጫነ እስቲ ቡና ልጠጣ፣ ቡና ጠጣ ነቃ እንድትል ምናምን እንደዚህ አይነት ነገሮች ብዙ ጊዜ ሲባል ትሰማላችሁ። እውነት ነው። ቡና ከዚህ ከንቃት ጋር ተያይዞ ይሄው ሰውነት ሲዝል ሲደክም ቡና ብትወስዱ ከፍተኛ መነቃቃት ውስጥ ትገባላችሁ። ይሄ የአይምሮ ብቃትን በከፍተኛ ሁኔታ በዚህ በቡና ውስጥ ያለው ካፌን ስለሚጨምር ነው። በነገራችን ላይ ቡና አልዛይመርንም የመከላከል አቅም አለው። ስትሮክ ይሄ የስትሮክ ህመምንም እንደዚሁ የመከላከል ብቃት አለው። ስለዚህ በቀን አንድ ስኒ ቢበዛ 2 ስኒ ቡና ብትጠቀሙ ይሄን ጠቀሜታ ታገኛላችሁ። ሌላው አቮካዶ ነው የምናየው። በነገራችን ላይ አቮካዶ በጣም ከፍተኛ ጥቅም ለሰውነታችን አለው። በተለይ ይሄ የደም ግፊትን የመከላከል አቅሙ ከፍተኛ ነው። ይሄ ደግሞ ምንድነው? በተዘዋዋሪ አንጎላችን እንዳይጎዳ ያደርጋል። አሁን አንጎልን በተለያየ ነገር ከሚጎዱ ነገሮች አንዱ የደም
ግፊት ነው። ሰውነት ላይ ደም ግፊታችሁ ከፍ በሚልበት ጊዜ አንጎል ላይ ትልቅ ጫና ያደርሳል። እስከ ስትሮክ እስከ መመታት ደረጃ ሁሉ ከፍተኛ የደም ግፊት ያደርሳል። ታዲያ አቮካዶን ስትጠቀሙ ይሄ በደም ዝውውር ውስጥ ያሉ ነገሮችን በማስተካከል የደም ግፊትን በማረጋጋት አይምሮ ላይ የሚደርሰውን ጫና ይቀንሳል። እሱ ብቻ ሳይሆን ለአይምሮ እድገትም ይረዳል። በነገራችን ላይ ለአይምሮ እድገት ከሚረዱ ምግቦች ውስጥ አቮካዶ ብቻ ሳይሆን እነ ለውዝ፣ ተልባ፣ አኩሪ አተር እንደዚህ አይነት ነገሮች ለአይምሮ እድገታችሁ እጅግ በጣም ትልቅ አስተዋጽኦ ያደርጋሉ። ስለዚህ አቮካዶ ብትወስዱ መልካም ነው። ሌላው ግሪን ቲ ወይንም አረንጓዴ ሻይ ነው የምነግራችሁ። አረንጓዴ ሻይ በተለይ ትልቅ ጠቀሜታው የማስታወስ ብቃትን ስለሚጨምር ነው። ምክንያቱም በዚህ በግሪን ቲ ወይንም በአረንጓዴ ሻይ ውስጥ አሚኖ አሲድ እናገኛለን። ይሄ አሚኖ አሲድ የአይምሮ መዛልን ይከላከላል። በተለያየ ነገር ጭንቀቱ ስትገቡ፣ የስራ ውጥረት ሲኖርባችሁ፣ ረጅም ሰዓት ስራ ስትሰሩ አይምሯችሁ በጣም እየዛለ እየደከመ ይሄዳል። እንደዚህ አይነት ነገሮችን ለማደስ አይምሮ የተለያየ ውጥረት ውስጥ እንዳይገባ፣ መዛል ድካም ውስጥ እንዳይገባ ግሪን ቲ ብትወስዱ በጣም መልካም ነው። ይሄ ማስታወስ ብቃትንም ከመጨመር አልፎ የአይምሮ መዛልን እንደዚሁ ይከላከላል። ሌላው ዳርክ ቸኮሌት ነው የምነግራችሁ። ዳርክ ቸኮሌት በጣም ከፍተኛ ጥቅም አለው። በተለይ ከዚህ ቀደምም ነግራችኋለሁ። የካካዋ መጠኑ ከፍተኛ የሆነ ዳርክ ቸኮሌትን ተጠቀሙ። ይሄ አንደኛ አይምሮን ከእርጅና ይከላከላል፣ ስትረስንም ይቀንሳል። አሁን ስትረስ በጣም በሚኖርባችሁ ሰዓት ላይ አይምሮአችሁ እየደከመ ይሄዳል። ስለዚህ የአይምሮ እርጅናን፣ ስትረስን የመቀነስ አቅሙ በጣም ከፍተኛ ነው። ጭንቀት፣ ውጥረት እንደዚህ አይነት ነገሮችን ይቀንሳል። የመርሳት ችግርንም እንደዚሁ ይከላከላል። ስለዚህ በተለይ የካካዋ መጠኑ ከ80% በላይ የሆነ ዳርክ ቸኮሌት ብትጠቀሙ ከአይምሮ ጤና ጋር ተያይዞ ትልቅ ጥቅም ይሰጣችኋል። በመጨረሻ እንደምጨምርላችሁ እንቁላል ነው። እንግዲህ እንቁላል በተለይ መናገር የምፈልገው ከህፃናት እድገት ጋር ተያይዞ አሁን ለልጆች የልጅነት የአይምሮ እድገት እንቁላል በጣም አስፈላጊ ነው። ወላጆች ከወለዳችሁ ጀምሮ ልጃችሁ ምግብ መመገብ ከጀመረበት ጊዜ ጀምሮ እንቁላል መመገብ አለባችሁ። እንቁላል ለህፃናት የአይምሮ እድገት እጅግ በጣም ከፍተኛ ጠቀሜታ አለው። ይሄ አይምሮአቸው እንዳይቀነጭር የመከላከል ስራን ይሰራል። ምክንያቱም በዚህ በእንቁላል ውስጥ እነ ቫይታሚን ቢ6፣ ቫይታሚን ቢ12፣ ፎሊክ አሲድ እንደዚህ አይነት ነገሮች እናገኛለን። እነዚህ በቀጥታ ከአንጎል መቀንጨር ጋር ተያይዞ ትልቅ እገዛና ድጋፍ የሚያደርጉ ናቸው። ለአይምሮ እድገት እጅግ በጣም ይረዳቸዋል። ለህፃናት ብቻ ሳይሆን አዋቂዎችም እንቁላልን መመገብ ለአይምሮ እድገት፣ ለአይምሮ ብስለት፣ የማስታወስ የማሰብ አቅም ለመጨመር ትልቅ እገዛን ያደርጋል። በአጠቃላይ እነዚህ አሁን የነገርኳችሁን ምግቦች ብትመገቡ ከአይምሮ ጋር ተያይዞ በጣም ትልቅ ጠቀሜታን ማግኘት ትችላላችሁ። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክ እና ሼር እያደረጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ጠቃሚና አስተማሪ ሀሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ